ሰላም እንዴት ናችሁ? ዛሬ የምናየው ያለንን ጂንስ የተጠቀምንበትን ኦር ማንለብሰው ፎር ሰም ሪዝን የማንለብሰውን ጂንስ ከሚቀመጥ እንዴት አድርገን የሚያምር ሰደርያ ፌስት ቀለል ያለ ኮምፕሊኬትድ ያልሆነ ቀለል ያለ ሰደርያ እንዴት ማድረግ እንደምንችል ነው። መጀመሪያ ፓተርናችንን እንቆርጣለን። ያለንን በሰደርያ የሰራነውን ፓተርን የሰደርያ የሰራነውን ፓተርን በዚህ መልኩ እንቆርጣለን። ከቆረጥን በኋላ ሳይዱ ላይ እኔ የሳይድ ስፌት እንዲኖረው ስለፈለግኩ ሰደርያዬ እንደዚህ ሳይዱን የቆረጥኩት። እናንተ ካልፈለጋችሁ ኖርማል ወጥ እንዲሆኑ ካለጋችሁ ሳይዱን አለመቁረጥ ይቻላል። እና የጀርባውን ፓተርን ደግሞ የቆረጥኩት የሱሪውን የታችኛውን የእግር ክፍል ተጠቅሜ ነው፣ ማለት ከታች ያለውን ማለት ነው። ወደ ከዳሌ ትንሽ ወረድ ብሎ ከኪሱ ትንሽ ወረድ ብሎ ስቲል ፎልዱ እንዳለ ሆኖ ማለት ነው። ከጀርባ ፎልዱ ያለው ጀርባ መሀል ላይ ያለው መስመር ጀርባ ላይ እንዲመጣልን ፎልዱን ጠብቀን ሰፋ ያለውን ቦታ ፈልገን እሱ ጋር እንቆርጣለን። ከዛም በኋላ ፓተርናችንን ካወጣን በኋላ ምንድን የምናደርገው አታች ሳይዶቹን እነዚህ ቅድም የቆረጥናቸውን ጎን ላይ ስፌት እንዲኖረው ብዬ የቆረጥኩትን ሳይድ አታች እናደርጋለን። እሱን ሳይድ አንፈልግም ካላችሁ ይህንን ፓርት ስኪፕ ማድረግ ትችላላችሁ፣ ምንም አታች የሚደረግ ሳይድ ስለሌለ። ከዛ እሱን አታች አድርገን ከጨረስን በኋላ ድጋሚ ሾልደሮቹን ከባኩ ጋር ፍሮንቱን እና ባኩን ሾልደሩን እንሰፋለን ማለት ነው። ከዛ ሾልደሩን ከሰራን በኋላ ቀጥለን ጎኖቹን ሁለቱንም ሳይዶቹን እንሰፋለን። እነን ሳይዶቹን ከሰፋን በኋላ ምንድን ነው የምናደርገው ሆል ሰደርያውን ሙሉ ዙሪያውን ሁለቴ አጥፈን ወደ ውስጥ እንዳላችሁ፣ ማለት ይሄ ብትን ጨርቅ ስላልሆነ 2 ሴንቲ 3 ሴንቲ ምናምን ልላችሁ አልችልም። እንዳላችሁ የሱሪ ስፋት መጠን እንደ ጨርቃችሁ መጠን ነው የምታጥፉት ማለት ነው። ወደ ውስጥ ይሄ ጫፉ እንዳይበዘበዝ ኦር ላይክ እንዲያምር ማለት ነው፣ አሪፍ እንዲሆን እንደዛ ዙሪያውን እንሰፋዋለን ማለት ነው። ሙሉ ከነ ጫፉ አንገቱ እስካለው ድረስ እስከ ኔኩ ሁሉንም ሰፍተን ከጨረስን በኋላ ምንድነው የምናደርገው እኔ ቁልፍ ስላልገዛው ቁልፍ ስለሌለኝ ለቁልፉ ምንድን ያደረግኩት የጂንሱን ማለት ነው 6 ሴንቲ ነው የቆረጡት። ሳጥፈው 3 ነው የሆነው። ትንሽ ለስፌት ወስዶ ግን ስቲል እንደዛም ቢሆን ትንሽ ወፍሯል እና ባይወፍር ቀጠን ቢላ አሪፍ ነው። ሰርቼ ከጨረስኩት በኋላ ነው የተረዳሁት ይሄንና 3 ሴንቲ ነው እኔ ሳጥፈው ይመጣልኝ 6 አድርጌው ማለት ነው። ትንሽ ቀነስ ብታደርጉት አሪፍ ነው። ውስጥ ላይ ደግሞ ብዙ የስፌት እንዳይኖረው፣ ምክንያቱም ጂንስ ጨርቅ ስለሆነ ኩፍ ይላል በጣም ማለት ነው። ካውያ ቢደረግም ግን ስቲል ይወፍርባቸዋል እና እሱን 3 ነው ያደረጉት። ለክቼ ባላችሁ ዲስታንስ መጠን 3 ፋይናል ሉክ ይሄንን ይመስላል። እኔ ወድጄዋለሁ። ሲምፕል ቀለል ያለ ነው። ኢትስ ፋን ኤክስፐሪመንቱን ፈን ነው። ሱሪያችሁን ወደ ሰደርያ መቀየር እና ላይክ ቀለል ያለ ልብስ ነው ግን መለበስ የሚችል እና ኤንጆይ አድርጉ። አመሰግናለሁ። ባይ